ሰላም እንዴት ናችሁ? በዚህ ቪዲዮ የምናየው ለአንጎል ጤና አዘውትረን መመገብ ያለብን አራት ምግቦችን ሲሆን እስከ ፍጻሜው አብራችሁን ቆዩም። አስፈላጊ ከሆኑ አራት ምግቦች ውስጥ አራት የእርድ ሻይ ነው። ለወደፊት የመርሳት ችግር የሚያሳስበን ከሆነ የማሰብና የማስታወስ አቅምን ለመጨመር፣ የአእምሮ ብቃትን ለመጨመር ከሚያስፈልጉ አራት ምግቦች ውስጥ አራት የእርድ ሻይ ነው። የእርድ ሻይ በያዘው ከርከሚን ንጥረ ነገሮች ምክንያት ለአእምሮ ብቃት የማስታወስና የማሰብ አቅም ጠቃሚ ነው። ከርከሚን የእርድ አክቲቭ ኢንግሪዲየንት ሲሆን የአእምሮን ሽፋን ወይም ብለድ ብሬን ባሪየርን አቋርጦ መግባት የሚችል ነው። ወደ አእምሯችን ወይም ብሬን መግባት ይችላል እያልን ነው። ኃይለኛ አንቲኦክሲደንትና አንቲኢንፍላማቶሪ ሲሆን ጥቅሞችም የማስታወስ አቅምን ይጨምራል። እርድ ኒውሮትራንስሚተርን ሴሮቶኒንና ዶፓማይን መጠን ስለሚጨምር ድብርት እንዳይኖር ያደርጋል። ላለበት ሰው ደግሞ ይቀንሳል ወይም ያጠፋል። አዳዲስ የአእምሮ ህዋሳትን ወይም ኒው ብሬን ሴልስ እንዲያድጉ በማድረግ የአእምሯችንን አቅም ይጨምራል። ለማስታወስና ለማሰብ አቅም ሀሪፍ ነው። እርድን አዘውትሮ መጠቀም ለአእምሮ ጤና በተጨማሪ ከፍተኛ የመርሳት ችግርን ለመከላከልና ስጋቱን ለመቀነስ ያስችላል። እርድ አእምሮን ከተለያዩ ጉዳቶች ይከላከላል። የማስታወስ አቅምን ይጨምራል። ጉበት እንዳይጎዳ ያደርጋል። ከስኳር ህመም ይታደገናል። ሳምባ እንዳይጎዳና አተነፋፈሳችን የተሻለ እንዲሆን ያግዛል። የካንሰር በሽታን ይከላከላል። እርድ በውስጡ ጸረ ካንሰር ንጥረ ነገር አለው። ለምግብ መፈጨት በጣም ሀሪፍ ነው። ለልብ ጤና ፋይዳው ላቅ ያለ ነው። የመገጣጠሚያ ህመምንም ይቀንሳል። በሽታ የመከላከል አቅምን ይጨምራል። እርድ በውስጡ በያዘው የጸረ መርዛማነት፣ የጸረ ቫይረስ፣ የጸረ ባክቴሪያ ንጥረ ነገር አማካኝነት የሰውነታችን በሽታ የመከላከል አቅም ያሳድጋል። ግን ነፍሰ ጡር ሴቶች፣ ኩላሊት ጠጠር ወይም የሐሞት ጠጠር ያለባቸው ሰዎች፣ የደም ማቅጠኛ የሚወስዱ ሰዎች እርድን ባይወስዱ ይመከራል። ሌላው አረንጓዴ ሻይ። አረንጓዴ ሻይ በውስጡ ኤል-ቲያኒን አሚኖ አሲድ እና ካፊን ንጥረ ነገር የያዘ ነው። አረንጓዴ ሻይ የአእምሮን ስራን በማፋጠን ንቁ እንድንሆን ያደርጋል። የማስታወስና የማሰብ ችሎታን ይጨምራል። ትኩረት አቴንሽን ፎከስ በሆነ ነገር ላይ ትኩረት አድርገን መቆየት እንድንችል የማድረግ አቅም አለው። የአእምሮ ብቃትን ወይም ኮግኒቲቭ ፐርፎርማንስን ይጨምራል። አረንጓዴ ሻይ የሚገኘው ኤል-ቲያኒን አሚኖ አሲድ ብለድ ብሬን ባሪየርን በማለፍ ጋባ የሚባለው ኒውሮትራንስሚተር የመስራት አቅሙን የሚጨምር ነው። ይህ ኒውሮትራንስሚተር ደግሞ አንዛይቲ ወይም ጭንቀትን በማስወገድ ዘና እንድንል የሚያስችል ነው። አረንጓዴ ሻይ አዘውትሮ መጠቀም ለአእምሮ ጤና ከመጥቀሙም በተጨማሪ የደም ግፊትን ለማመጣጠን፣ ድብርትን ለማጥፋት እንዲሁም የጉሮሮ ካንሰር ለመከላከል፣ ኮሌስትሮልን ለማመጣጠን፣ የጥርስ መበስበስን ለመከላከል ለማስቀረት፣ አልዛይመር ፓርኪንሰን የሚባለውን በሽታ ለመከላከል። አረንጓዴ ሻይ ለቆዳ ውበት ይጠቅማል። ጸረ ቫይረስ፣ ጸረ ባክቴሪያል ባህሪ ያለው የልብ በሽታን ለመከላከል፣ የስኳር በሽታን ለመከላከል እንዲሁም ክብደት ለመቀነስ ይጠቅማል። ሌላው ቤሪስ የቤሪ ፍሬዎች ስፔሻሊ ብሉቤሪ ብለን የምንጠራውን የምናይ ይሆናል። ብሉቤሪ አንቶሲያኒን ኮምፓውንድ ስለያዘ ጥሩ የሆነ አንቲኦክሲደንት እና አንቲኢንፍላማቶሪ ባህሪ ያለው። አንቲኦክሲደንት ኦክሲዳቲቭ ስትረስን ይቀንሳል። ይህ ደግሞ የአእምሮን ማርጀትና ኒውሮዲጀነሬቲቭ የሚባለውን የአእምሮ በሽታ ለመከላከል ይጠቅማል። የቤሪ ፍሬዎችን መመገብ ወይም ብሉቤሪን መመገብ በአእምሮ ህዋሳት ወይም ብሬን ሴልስ መካከል የሚኖረውን ግንኙነት ይጨምራል። ይህ ደግሞ ለአእምሮ ብቃት መጨመር፣ የማሰብ ችሎታ፣ ማስታወስ አቅም መጨመር አስተዋጽኦ አለው። ብሉቤሪስ በአንቲኦክሲደንትና አንቲኢንፍላማቶሪ ባህሪያቸው ይታወቃሉ። ከፍተኛ የሆነ አንቶሲያኒን ኮምፓውንድ ይዘዋል። ይህ ደግሞ ሴሎችን፣ ህዋሶችን በመጉዳት ለበሽታ የሚያጋልጡንን ፍሪ ራዲካልስ በማስወገድ ይጠብቁናል። ከፍተኛ አንቶሲያኒን ኮምፓውንድ ያላቸው ፍራፍሬዎች መመገብ ለአይነት 2 የስኳር በሽታ፣ የልብ በሽታን፣ ኦቨርዌይት ክብደትን፣ ኦቢሲቲ በጣም ከልክ ያለፈ ውፍረትን፣ ግፊትን፣ የተወሰኑ ካንሰሮችን፣ የአእምሮ ብቃት መቀነስ ወይም ኮግኒቲቭ ዲክላይንን የመጋለጥ እድልና ብስቶ ይቀንሳል። ሌላው ብሮኮሊ ነው። ብሮኮሊና ሌሎች አረንጓዴ ቅጠላቅጠሎችን እንደ ቆስጣ አይነት ምግቦችን አዘውትሮ መመገብ የአእምሮን ጤናን ለመጠበቅ፣ የማስታወስና የማሰብ አቅምን ለመጨመር፣ የአእምሮን ብቃት ለመጨመር አገልግሎት ይውላል። ብሮኮሊ ጠንካራ አንቲኦክሲዳንት ባህሪ አለው። ከፍተኛ የሆነ ቫይታሚን ኬ መጠን በመያዙ ለአእምሯችን በጣም ጠቃሚ ነው። ቫይታሚን ኬ በአእምሮ ህዋሳት የሚፈለገውን ቅባት ወይም ፋት አይነት እንዲጨምር ያደርጋል። ብሮኮሊ የያዘው ቫይታሚን ኬ ለተሻለ የማስታወስ ችሎታና ለአእምሮ ብቃት ወይም ኮግኒቲቭ ፐርፎርማንስ ይጠቅማል። ብሮኮሊ ሳልፎራፊን የተባለ ኮምፓውንድ ስለያዘ አንቲኦክሲደንትና አንቲኢንፍላማቶሪ ተጽዕኖ ስላለው አእምሯችን እንዳይጎዳ ትልቅ ስራ ይሰራል። ያው አረንጓዴ ቅጠላቅጠሎችም ጄኔራል ጭንቅላታችን አሪፍ ናቸው። በተለይ ደግሞ ብሮኮሊንና ቆስጣን አዘውትሮ መመገብ አሁን ላልናቸው አእምሮ ወይም ብሬን ጥቅሞች ይውላል። እንግዲህ አሳ የምድራችን ተመራጭ ምግብ ነው። በተለይ ደግሞ ለአእምሯችን ጤና ተመራጭ ምግብ የሰባ አሳ ነው። የሰባ አሳ በደንብ ኦሜጋ 3 ፋቲ አሲድን ወይም ቅባትን ይዟል።
60% የሚሆነው አእምሯችን ከፋት ወይም ከቅባት የተሰራ ነው። ከዚሁ ደግሞ ከግማሽ በላይ የሚሆነው ይህ ቅባት ከኦሜጋ 3 ፋቲ አሲድ የተሰራ ነው። አእምሯችን ኦሜጋ 3ን ለብዙ ነገሮች ይጠቀምበታል። በተለይ ደግሞ ብሬንን ለመገንባት፣ የአእምሮ ህዋሳትን ለማበልጸግ ይጠቀመዋል። እነዚህ ቅባቶች የማስታወስ አቅምን ለመጨመር፣ የመማርና የማሰብ አቅምን ለመጨመር አሪፍ ናቸው። አሳ ከእድሜ ጋር የሚመጣውን የጭንቅላት ብቃት ማነስ ወይም ኮግኒቲቭ ዲክላይንን እንዲሁም የመርሳት ችግርን ያጠፋል፣ ይቀንሳል። በተቃራኒው ኦሜጋ 3 ፋቲ አሲድ በሰውነታችን እጥረት በሚኖርበት ጊዜ ለድብርት ወይም ዲፕሬሽን ብለን ለምንጠራው ለኮግኒቲቭ ኢምፔርመንት ወይም የአእምሮ ብቃት መቀነስ እንጋለጣለን። ስለዚህ የሰባን አሳን አዘውትሮ መመገብ ለአእምሮ ጤና ወሳኝ ነገር ነው። ሌላ ተጨማሪ የአሳ ጥቅሞቹ የልብ በሽታንና ስትሮክን ለመከላከል ይጠቅማል። ለብሬንና ለአይን እድገት ይጠቅማል። ድብርትን ለመከላከል ሀሪፍ የቫይታሚን ዲ ምንጭ ነው። አውቶሚዩን ዲዚዝ ወይም የስኳር በሽታን ለመከላከል፣ የአስም በሽታን ለመከላከል፣ የእይታ ችግርን ለማስወገድ፣ የእንቅልፍ ጥራትን ለመጨመር፣ ከእንቅልፍ ጋር የተያዙ ችግሮችን ለማስወገድ ይጠቅማል። እነዚህ ምግቦች ለብሬን ወይም ለአንጎል በጣም ወሳኝ ስለሆኑ ተመገቧቸው። ለአንጎል ጤንነት የሚጠቅሙ በጣም ብዙ ምግቦች ናቸው። እነዚህ አራቶች ለእናንተ መርጠን ይዘንላችሁ ቀረብን። ሌሎች ተጨማሪ ለአንጎል ጤና አስተዋጽኦ የሚያደርጉትን እንጥቀስላችሁ። በአንደኛ ደረጃ እንቁላል ነው። እንቁላል የአእምሯችን ጤና በመጠበቅ በኩል ላቅ ያለ ሚና አለው። እንቁላል የአእምሯችን ጤና የሚጠብቁ ብዙ ንጥረ ነገሮችና ንጥረ ምግቦች በውስጡ ይዟል። እነሱም ኮሊን፣ ቪታሚን ቢ12፣ ፎሌት፣ ቪታሚን ቢ6ን ይዟል። ኮሊን ወሳኝ ማይክሮኒውትረንት ሲሆን ሰውነታችን አሴታይል ኮሊን እንዲያመነጭ የሚያደርግ ነው። አሴታይል ኮሊን ወሳኝ ኒውሮትራንስሚተር ሲሆን የማስታወስ ችሎታንና የጥሩ ስሜት ሁኔታዎች የሚጨምር የሚቆጣጠር ነው። በእንቁላል የሚገኙት ቪታሚን ቢ6፣ ቪታሚን ቢ12፣ ፎሌት ለአእምሮ ጤና ወይም ብሬን ሄልዝ በጣም ጠቃሚ ናቸው። ለምሳሌ በሰውነታችን የቫይታሚን ቢ12 እና የፎሌት ማነስ ለድብርት በሽታ ይዳርገናል። የቫይታሚን ኤ ምንጭ የሆነው እንቁላል ለአይን ጤንነትን በጣም አሪፍ ነው። በእውነቱ እንቁላል በተለያዩ ንጥረ ነገሮች የበለጸገ ነው። በጣም አስፈላጊ የፕሮቲን ይዘት አለው። የልብ ጤናን ይጠብቃል። እንቁላል ትልቅ የቫይታሚን ዲ ምንጭ ነው። ክብደት ለመቀነስ ያግዛል። ለአንድ ቀን አይደለም። እንቁላልና ዘውትሮ መመገብ ለተሻለ የአእምሮ ብቃትና ጤና፣ የማስታወስና የማሰብ አቅም ይረዳል። በሁለተኛ ደረጃ የሚገኘው የዱባ ፍሬ፣ ሶስተኛ አንጎል ጤንነት የሚጠቅም ብርቱካን ነው፣ አራተኛ ነትስ፣ አምስተኛ ጥቁር ቸኮሌት፣ ስድስተኛ አቮካዶ፣ ሰባተኛ ቡና ናቸው። ስለዚህ ከአራቱ በተጨማሪ እነዚህ መመገብ ለአንጎል ጤንነት የሚጠቅሙ ናቸው። አሁን ደግሞ በጣም ወሳኝ የሆነ ነገር እናስተዋውቃችሁ። ለአንጎል ፈውስ፣ ለአንጎል ጤንነት ወሳኝ የሆኑ ቫይታሚኖችና ሚኔራሎችን አሳውቃችሁ። እነዚህ ግን በጣም ወሳኝ ስለሆኑ እንድትመዘግቧቸው እንፈልጋለን፣ ወይም ሌላ ጊዜ ተመልሳችሁ እንድታገኟቸው ቪዲዮውን ሴቭ አድርጉት። ለአንጎል ጤና በጣም ወሳኝ የሆኑ 5 ቪታሚኖች፣ 5 ሚኔራሎች። ቫይታሚኖችን ስናይ 5 ቫይታሚኖች ቪታሚን ቢ ኮምፕሌክስ፣ ሁሉንም ቪታሚን የያዘ ማለት ነው። ቫይታሚን ሲ፣ ቫይታሚን ዲ፣ ቫይታሚን ኢ እና ኦሜጋ 3 ፋቲ አሲድ ናቸው። ሚኔራሎችን ስናይ ማግኒዥየም፣ ዚንክ፣ ካልሲየም፣ ብረት እና ሲሊኒየም ናቸው። እነዚህ ቪታሚኖችና ሚኔራሎች በደማችሁ ወይም በሰውነታችሁ ውስጥ በበቂ ሁኔታ መገኘት አለባቸው። ከምግብ ማግኘት ከፈለጋችሁ ደግሞ የት እንደምታገኟቸው እንያቸው። ቫይታሚን ቢዎችን ወይም ቫይታሚን ቢ ኮምፕሌክሶችን ስናያቸው ቫይታሚን ቢ ኮምፕሌክስ የምንለው ቢ1፣ ቢ2፣ ቢ3 እያለ ይቀጥላል። ቫይታሚን ቢ1ን ከአኩሪ አተር፣ ከሀብሀብ፣ ከቲማቲም እና ከቆስጣ እናገኘዋለን። ቫይታሚን ቢ2 ከዲያሪ ፕሮዳክቶቹ፣ ከስጋ፣ አረንጓዴ ቅጠል ያላቸው አትክልቶች እንዲሁም ከኦይስተር አሳ እናገኘዋለን። ቫይታሚን ቢ3ን ከስጋ፣ ከዶሮ ስጋ፣ ከአቮካዶ፣ ከፒያነት እስከ ቲማቲምና ከቆስጣ እናገኘዋለን። ቫይታሚን ቢ6ን ከዶሮ ስጋ፣ ከሙዝ፣ ከሀብሀብ፣ ከአሳ እናገኘዋለን። ቫይታሚን ቢ7ን ከሙሉ እህል፣ ከእንቁላል፣ ከአልሞንድ፣ ከአኩሪ አተርና ከአሳ እናገኘዋለን። ቫይታሚን ቢ9ን ከቆስጣ፣ ከአረንጓዴ ቅጠል ያላቸው አትክልቶች፣ ከቲማቲም፣ ከአስፓራገስ እናገኘዋለን። ቫይታሚን ቢ12ን ከዲያሪ፣ ከስጋ፣ ከአሳ፣ ከእንቁላል እናገኘዋለን። ቫይታሚን ሲን ከፍራፍሬዎች ጁስ፣ ከቃሪያ፣ ከብሮኮሊ፣ ከቲማቲምና ከቆስጣ እናገኘዋለን። ቫይታሚን ዲን ከእንቁላል፣ ከሰባ አሳ፣ ከጉበት፣ ከፀሐይ ብርሃን እናገኘዋለን። ቫይታሚን ኢን ከነት፣ ከአቮካዶ፣ ከሙሉ እህልና ከዘሮች እናገኘዋለን። ኦሜጋ 3 ፋቲ አሲድ ከሳልሞን አሳ፣ ከቺያ ሲድ፣ ከብሩስልስ ስፕሩትስ፣ ከዋልነት፣ ከቱና አሳ፣ ከሳርዲን አሳ፣ ከተልባ ፍሬ፣ ከአቮካዶ እናገኘዋለን። ማግኒዥየምን ከጥቁር ቸኮሌት፣ አረንጓዴ ቅጠል ያላቸው አትክልቶች፣ የዱባ ፍሬና አልሞንድ፣ ዚንክን ከኦይስተር አሳ፣ ከስጋ፣ የዱባ ፍሬ እናገኘዋለን። ካልሲየምን ከእርጎ፣ ከቶፎ አሳ፣ ካሊ፣ ሳርዲን አሳ እናገኘዋለን። አይረንን ከቀይ ስጋ፣ ከጉበት፣ ከቆስጣና ከቶፎ እናገኘዋለን። ሲሊኒየምን ከሱፍ ፍሬ፣ ከቱና አሳ፣ ከእንቁላል እናገኘዋለን።
ውድ አድማጮች አንጎል ጤናን የሚጠብቁ ምግቦችን፣ ሚኒራሎችንና ቫይታሚኖችን ጥርምጥን ባለ ሁኔታ ለእናንተ ስናቀርብ በደስታ ነው። የማህበረሰቡ ጤና ተጠብቆ ማየት አላማችን ነው። ስለዚህ እነዚህን ወሳኝ ምግቦች በመመገብ ጤንነታችሁን ጠብቁ እንላለን። ሰብስክራይብ